የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። የፋኖ ኃይሎች በአማራ ክልል ጎንደር፣ ጎጃምና ሸዋ የተለያዩ አካባቢዎች በተደረገው ውጊያ ድል መቀናጀታቸውን አስታወቁ። በጎንደር በአምስት አቅጣጫ በተንቀሳቀሰው የአገዛዙ ጦር ላይ በተወሰደ እርምጃ አመራሮችን ጨምሮ ከ60 በላይ የአገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። ዛሬም በተለያዩ አካባቢዎች በክልሉ የተደረጉ ውጊያዎችን በተመለከተ ዝርዝር መረጃዎች ይዘናል። የፌዴራል ፖሊስ የፊንቴክ መስራችና ጥቅምን በመጋራት የተጠረጠሩ ታዋቂ ሰዎችን በቁጥጥር ስር ማዋሉን አስታውቋል። ጉዳዩ በማህበራዊ ሚዲያና በተለያዩ ሚዲያዎች መነጋገሪያ የሆነ ሲሆን በዚህ ድርጅት ምክንያት ደግሞ ከፍተኛ በደል ደርሶብናል ያሉ ዜጎች አሁንም ቅሬታቸውን ማቅረባቸውን ቀጥለዋል። በዝርዝር እናየዋለን። አሜሪካ ኢራን ውስጥ የእግረኛ ወታደሮች ዘመቻ ለማካሄድ እየተዘጋጀች መሆኑ ተሰምቷል። ወታደሮቹን ከመላክ ጀምሮ በዛ ስለሚቆዩበት ሁኔታ አሜሪካ እየተዘጋጀች ነው ተብሏል። በሌላ በኩል የየመኑ ታጣቂ ቡድን በእስራኤል ላይ ሁለተኛውን ጥቃት መፈጸሙን አስታውቋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ተሰማላችሁ። መልካም ቆይታ ያውላችሁ። የፋኖ ኃይሎች በአማራ ክልል ጎንደር፣ ጎጃም፣ ሸዋና የተለያዩ አካባቢዎች የተደረገው ውጊያ ድል መቀዳጀታቸውን አስታወቁ። በጎንደር በአምስት አቅጣጫ በተንቀሳቀሰው የአገዛዝ ጦር ላይ በተወሰደ እርምጃ አመራሮችን ጨምሮ ከ60 በላይ የአገዛዝ ጦር አባላት በፋኖ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። በክልሉ ማዕከላዊ ጎንደር ዞን በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን አፋብን አረጋግጧል። መጋቢት 19 2018 ዓ.ም የማዕከላዊ አርማጭሆ ከተሞችንና አካባቢዎችን ከፋኖ ኃይሎች ለማስለቀቅ በሚል አገዛዙ የከፈተው ውጊያ በመቀልበስ ድል ተቀዳጅተናል ነው ያለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ የብልጽግና አገዛዝ ከወልቃይት ጠገዴ ቀጠና ከዳንሻ ከተማ በመነሳት ከፍተኛ ቁጥር ያለው ሰራዊት አሰልፎም የአርማጭሆ ማሰሮ ደንብ ከተማን ለመቆጣጠር ውጊያ ከፍቶ ነበር ያለው አፋብን የፋኖ ኃይሎች በአሽሬ ዶጋው በኩል ወደ ማሰሮ ደንብ የተንቀሳቀሰው ጦር ላይ ከፍተኛ ኪሳራ አድርሰንበታል ሲሉ አስታውቀዋል። በተለይም የዶጋው የትባል አካባቢ ለሰዓታት በተደረገ ውጊያ ከ60 በላይ የአገዛዝ ጦር አባላት ሲገደሉ በርካታ የጦር መሳሪያዎችና ተሽከርካሪዎችም በፋኖ ኃይሎች ገብተዋል ያለው አፋብን በላይ ዘለቀ ነው። በተመሳሳይ በሌላኛው አቅጣጫ ከዳንሻ ከተማ የተነሳው የአገዛዝ ጦር ወደ ሞዓት ከተማ አቋርጦ በአንገረብ ወንዝ በኩል በማሰሮ ደንብ አብርሃ ጅራ መተላለፊያን ለመዝጋት ሲንቀሳቀስ የፋኖ ኃይሎች አክሽፈውታል ተብሏል። በተጨማሪም ከሶሮቃ ተነስቶ በዶጋው በኩክ ወደ በደዊ በማቅናት የማሰሮ ደንብ ከተማን በደቡብ አቅጣጫ ቆርጦ ለመያዝ ተልኮ የተሰጠው ኃይልም በደዊ አካባቢ በፋኖ ውጊያ ተከፍቶበት እቅዱ ከሽፎ ወደ ኋላ ለመመለስ ተገዷል ብሏል አፋብን። አገዛዙ በቀጠናው የከፈተው ውጊያ የፋኖ ኃይሎች ከመከላከል ወደ ማጥቃቱ መሸጋገር ሳንጃ ከተማ የነበረውን የአገዛዝ ጦር ማጥቃታቸውን አስታውቋል። በዚህ መጋቢት 19 2018 ዓ.ም በማዕከላዊ አርማጭሆና በታች አርማጭሆ የተለያዩ አካባቢዎች አመራሮችን ጨምሮ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት የደረሰባቸው ሲሆን ጥቂት የፋኖ አባላትም በውጊያው ተጎድተዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ የፋኖ ኃይሎች በሸዋ ቀጠና አንኮበር ወረዳ በተሽከርካሪ ሲጓዙ የነበረው የአገዛዝ ጦር አባላት ላይ በከፈቱት ድንገተኛ ጥቃት በርካቶች መገደላቸውን አፋብን ሸዋ ጠቅላይ ግዛት አስታውቋል። መጋቢት 19 2018 ዓ.ም የአገዛዝ ጦር ከአንኮበር ከተማ ወደ ደፈሮ ሲንቀሳቀስ ነው መገንጠያ የተባለ አካባቢ ላይ ጥቃት የተከፈተበት። በዚህ ጥቃት በአብዛኛው ጉዳት የደረሰባቸው የአድማ ብተናና ሚኒሻ አባላት መሆናቸውን አፋብን ይፋ አድርጓል። በክልሉ ምዕራብ ጎጃም ዞን ቡሬና ወንበርማ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መደረጉን የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በቡሬ ወረዳ ቆጭ ከተማ የፋኖ ኃይሎች በከፈቱት ውጊያ ቢያንስ ከ10 በላይ የአገዛዝ ጦር አባላት ጉዳት ደርሶባቸዋል ያሉት የመረጃ ምንጮች በተመሳሳይ በወንበርማ ወረዳ አባይ ቀጠና በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ደርሷልም ሲሉ ጨምረው ለኢትዮ ኒውስ ተናግረዋል።
የፌዴራል ፖሊስ የፊንቴክ መስራችና ጥቅም በመጋራት የተጠረጠሩት ታዋቂ ሰዎችን በቁጥጥር ስር መዋሉ አነጋጋሪ ሆኖ ቀጥሏል። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ አስተዋውቁልን እንዲሁም በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ተጠርጥረዋል የተባሉ ታዋቂ ሰዎችና ግለሰቦች ማስታወቂያ ባለሙያቸው ቁጥጥር ስር ውሎ ፍርድ ቤት ማቅረቡን ያገዛዙ የፌዴራል ፖሊስ አስታውቋል። የብልጽግና የፌዴራል ፖሊስ ትላንት በይፋ የፌስቡክ ገጹ ላይ ባወጣው መግለጫ ከ1200 በላይ ዜጎችን አጭበርብረዋል፣ የ1.7 ቢሊዮን ብር ጉዳት አርሰዋል ያላቸውን የፊንቴክ ኢንቨስትመንት መስራችና ባለቤቶች ላይ ምርመራ አጣርቶ አቃቢ ህግ ክስ መመስረቱን ገልጿል። የፊንቴክ ባለቤትና መስራቾች በ19 አይነት የተለያዩ ወንጀሎች ምርመራ እንደተጣራባቸውና ክስ እንደተመሰረተባቸው የፌዴራል ፖሊስ መግለጫ ያሳያል። ፖሊስ እነዚህ ተጠርጣሪዎች ከ1200 በላይ ተጎጂዎችን አጭበርብሮ በመመዝገብ 95 ሺህ ብር ቅድመ ክፍያ፣ 285 ሺህ ብር የመንግስት ታክስ እንዲሁም 130 ሺህ ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ሺህ ብር መቀበላቸውን ገልጿል። የብልጽግና የፌዴራል ፖሊስ በህገወጥ መንገድ የተገኘ ገንዘብ ህጋዊ አስመስሎ ማቅረብና ድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች ተጠርጣሪ ናቸው ያላቸው የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤት ላይ ክስ መመስረቱን አስታውቋል። ከዚህ በተጨማሪም ያላቸውን እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገር እንዲሁም በተለያዩ የማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ግለሰቦቹ እንዲጭበረብሩ አድርገዋል ያላቸውን ታዋቂ ሰዎችን በቁጥጥር ስር አውሏል። ፖሊስ በቁጥጥር ስር የሚገኙ ታዋቂ ግለሰቦችና የማስታወቂያ ባለሙያዎች በህገወጥ መንገድ ከተገኘው ገንዘብ አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ ቢዋይዲ ሶንግ ፕላስ የመኪና ስጦታ ተቀብለዋል ብሏል። በህገወጥ መንገድ የተገኘው ገንዘብ ህጋዊ አስመስሎ ማቅረብና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳቱ ማድረስ ወንጀል ታዋቂ ግለሰቦች ላይ ምርመራ እያደረገባቸው እንደሚገኝ ፖሊስ አስታውቋል። ፖሊስ በቁጥጥር ስር ከዋላቸው ታዋቂ ሰዎች መካከል አርቲስቶቹ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና ይገረም ደጀኔ ይገኙበታል። የማስታወቂያ ባለሙያው አብርሃም ግዛው፣ መንሱር ጀማልና ካሊድ ናስርን በፌዴራል ፖሊስ መግለጫው ላይ ተጠቅሷል። የኢትዮጵያ ፌዴራል ፖሊስ እነዚህን ታዋቂ አርቲስቶችና የማስታወቂያ ባለሙያዎች በቁጥጥር ስር አውሎ ፍርድ ቤት ማቅረቡን ገልጿል። እስከ መጋቢት 30 ቀን 2018 ዓ.ም ተጨማሪ ምርመራ እንዲደረግበት በፍርድ ቤት እንደተፈቀደለትም ገልጿል። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት የሆነው ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይህ ደግሞ ለመጀመሪያ ጊዜ ክስ የተመሰረተባቸው በአዲስ አበባ ፖሊስ ጠቅላይ መምሪያ እንደነበር ተገልጿል። የተፈጸመው ወንጀል ውስብስብ እንዲሁም ድንበር ተሻጋሪ መሆኑን የገለጸው የፌዴራል ፖሊስ መግለጫ ጉዳዩ የፌዴራል ፖሊስ ተረክቦ መመልከት መጀመሩን አስታውቋል። የፊንቴክ መስራች ከሆኑት መካከል አቶ ዳንኤል ዮሐንስ የተባሉ ተጠርጣሪ በቁጥጥር ስር ውለዋል። ተጠርጣሪው ሌላኛው ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለመዋል ክትትል እያደረገ መሆኑን የኢትዮጵያ ፌዴራል ፖሊስ መግለጫው ላይ አመልክቷል። አቶ ግርማይ ገብረ ሚካኤል ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም ሻምፒዮና ወቅት አስካሉካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አድርጋችኋለሁ ማለት ዜጎችን በሚሊዮን የሚቆጠር ገንዘብ አጭበርብሮ ከሀገር ወጥቷል ተብሏል። የኢትዮጵያ ፌዴራል ፖሊስ ግለሰቡን በቁጥጥር ስር ለመዋል ከኢንተርፖል ጋር በመስራት ወደ ሀገር ማስመጣቱን እና በህግ አግባብ ተጠያቂ እንዲሆን ማድረጉን ፌዴራል ፖሊስ አብራርቷል። የፊንቴክ ኢንቨስትመንት መስራቾችና የኤሌክትሪክ መኪና መግዛት ከሚፈልጉ ግለሰቦች 50% ክፍያ ቅድመ ክፍያ 950 ሺህ ብር ማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸው መግለጻቸውን የፌዴራል ፖሊስ ጠቅሷል። ፊንቴክ ኤሌክትሪክ መኪና ቀሪ ዋጋው 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻች በመግለጽ ዜጎችን አጭበርብረዋል፣ ክፍያ እንዲፈጸሙ አድርገዋል ሲል የፌዴራል ፖሊስ ገልጿል። በወቅቱ ተጠርጣሪዎች 148 መኪኖችን ከጅቡቲ ማስገባታቸውና 100 መኪኖች ለተወሰኑ ግለሰቦች ማከፋፈላቸውም ተገልጿል። ቀሪዎቹ 48 መኪኖች ደግሞ በድብቅ መሸጣቸውን በመግለጫው ላይ ተመልክቷል። የድርጅቱ ባለቤቶች ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪና ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበረ ፖሊስ በምርመራ አረጋግጫለሁ ብሏል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ ማስመሰል
ለተጎጂዎቹ ሐሰተኛ መረጃ መስጠታቸው ፌዴራል ፖሊስ አረጋግጫለሁ ብሏል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውስጥ በማሰባሰብ ህዝብን ማሳሳታቸውን ፖሊስ ጨምሮ ገልጿል። የኤሌክትሪክ መኪና አምራች የሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ፈጽመዋል ያለው ፖሊስ ጅቡቲ አልፋቲዞም በሚል ስም ባቋቋሙ ድርጅት የ330 መኪኖች 90 ቀሪ ክፍያ አለመፈጸማቸውንም አውቄያለሁ ብሏል። በዝርዝር አቅርቧል። አሜሪካ ኢራን ውስጥ የእግረኛ ወታደሮች ዘመቻ ለማካሄድ እየተዘጋጀች መሆኑ ተነገረ። የየመኑ ታጣቂ ቡድን በእስራኤል ላይ ሁለተኛውን ጥቃት መፈጸሙን ማስታውቋል። የአሜሪካ መከላከያ ሚኒስቴር ፔንታገን በኢራን ውስጥ ለሳምንታት የሚቆይ የእግረኛ ሰራዊት ዘመቻ ለማካሄድ እየተዘጋጀ መሆኑን ዋሽንግተን ፖስት ዘገበ። የአሜሪካ ባለስልጣናት ጠቅሶ ጋዜጣው እንደዘገበው ወታደሮችን ማሰማራት እና የተመለከተው የፔንታገን እቅድ ፕሬዚዳንት ዶናልድ ትራምፕ ስለማጽደቃቸው ግልጽ አይደለም ይላል። ነገር ግን የተዘጋጀው እግረኛ ወታደሮችን የማሰማራት እቅድ ሙሉ ቁጥጥር ለማድረግ የሚያስችል የወራ ዘመቻ ሳይሆን በልዩ ተልዕኮ ኃይሎችና በመደበኛ እግረኛ ወታደሮች አማካኝነት የሚፈጸሙ ጥቃቶችን የሚመለከት መሆኑን ዘገባው ያመለክታል። በአሁኑ ጊዜ ከ4000 በላይ የባህር ኃይል ወታደሮች የያዘ ተጨማሪ የጦር መርከቦች ወደ ባህረ ሰላጤው እያመሩ ሲሆን ሌሎች የአየር ወለድ ወታደሮች ደግሞ በተጠንቀቅ ላይ ናቸው። በተጨማሪም ሌሎች ኃይሎችን ለማሰማራት ውይይት እየተደረገ መሆኑን ተገልጿል። ቢቢሲ ወደ ኢራን እግረኛ ሰራዊት ለማዝመት ዝግጅት እየተደረገ ስለመሆኑም የፕሬዝዳንት ትራምፕ ጽሕፈት ቤትን የመከላከያ ሚኒስቴሩን አስተያየት እንዲሰጥ ጠይቋል። ታዲያ ምላሽ አልተሰጠኝም ብሏል። በሌላ በኩል የየመኑ ታጣቂ ቡድን በእስራኤል ላይ ሁለተኛ ጥቃት መፈጸሙን አስታውቋል። የየመኑ ታጣቂ ቡድን ሁቲ ለሁለተኛ ጊዜ በደቡባዊ እስራኤል ውስጥ በሚገኙ አካባቢዎች ላይ ጥቃት መፈጸሙን አስታውቋል። በየመን ጦር ሰራዊት ውስጥ የሚገኘው የሁቲ ታጣቂ ኃይል ቃል አቀባይ ያህያ ሳሬም እንዳስታወቀው ቡድኑ በርካታ የእስራኤል ወሳኝ ወታደራዊ ቦታዎች ላይ የክሩዝ ሚሳኤሎችና የድሮኖችን ጥቃት ፈጸሙን ወቁ ብሏል። ጨምሮም ጥቃቶቹ ከኢራንና ከሄዝቦላ ወታደራዊ ዘመቻዎች ጋር ተቀዳጅተው የተካሄዱ መሆናቸውንና የታሰበላቸውን ዓላማ አሳክተዋል ብሏል። ወንጀለኛው ጠላት የሚፈጽማቸው ጥቃቶችና ወረራ እንዲያቆም ድረስ በቀጣይ ቀናት ተጨማሪ ጥቃቶች እንደሚቀጥሉ ቡድኑ አስታውቋል። የቡድኑ ቃል አቀባይ በቴሌግራም ገጹ በኩል ጥቃት መፈጸሙን ከማስታወቁ በፊት የእስራኤልና የአሜሪካ መገናኛ ብዙሃን ሁለተኛው ጥቃት መፈጸሙን ዘግበው ነበር። በኢራን ላይ እየተካሄደ ያለው ጦርነት ከጀመረ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎቹ በእስራኤል ላይ ጥቃት የፈጸሙት ቅዳሜ ዕለት ነበር። እስራኤል ጥቃቱ መፈጸሙን አረጋግጣ ከየመን በኩል አሁን ላይ መከላከሎችን እያረሰች እንደሆነ የተተኮሱ ሚሳኤሎችን ማክሸፏን እንደፈጸመች ነው ያስታወቀችው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።